السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد، ባለፈው እንደምታስታውሱት ስለ ሐጅ ፈዳኢሎች ተመልክተናል። በዲን الإسلام ሐጅ ያለው ትልቅ ቦታና ትልቅ ደረጃ እንዲሁም ደግሞ ሐጅ በዱንያም በአኺራም አላህ Subhanahu Wa Ta'ala ለምእመናን ጥቅም ይሆን ዘንድ የደነገገው ከመሆኑ አንፃር አንዳንድ መናፊዖችንም ስናይ ቆይተናል። በዚሁ መሰረት ሐጅ በዲን الإسلام ትልቅ ስፍራ ትልቅ ቦታ ያለው ከኢስላም ዋና መሰረቶች አንዱ መሆኑን አይተናል ማለት ነው። ይሄንን ተከትሎ ነው እንግዲህ ዑለማዎች يجب الحج على الفور የሚሉት አንድ ሰው ሐጅ ከወጀበበት ወዲያውኑ ሐጅ ማድረግ አለበት ማለት ነው። ዘንድሮ ላርግ ከርሞ ይሻለኛል ቆይ ምናምን እያለ ማዘግየቱ ተገቢ አይደለም ይላሉ። ለካ ሐጅ የወጀበበት ሰዓት ቶሎ ብሎ ፈጥኖ መሄድ መቻል አለበት። አለበለዚያ ግን በሐዲስ እንደመጣው ነብያችን ሰለላሁ ዐለይሂ ወሰለም تعجلوا إلى الحج فإن أحدكم لا يدري ما يعرض له. رواه الإمام أحمد وابن ماجه وحسنه الشيخ الألباني رحمه الله الجميع. بزي حديث لاي من يلالو نبي عليه الصلاة والسلام ودا حج تشاكولو አሉ ማለት ግዴታ የሆነውን ሐጅ በመፈጸም ላይ ተሽቀዳደሙ ተቻኮሉ። ምክንያቱም የአኺራ ስራ ነገ ተነጎዲያ በኋላ ምናምን የሚባልበት ነገር አይደለም። ሁሉ ነገር ላይ እርጋታ፣ ሁሉ ነገር ላይ ቀስ ማለትና ማስተዋል የሚወደድ ቢሆንም የአኺራ ስራ ግን እሽቅድምድሙ አሁን ከምን ጋር ነው? ከአጀል ጋር ነው፣ ከጊዜ ጋር ነው። ማንንም ሰው እስከሚቀጥለው አመት ድረስ እኖራለሁ የሚል ዋስትና የለው። እንኳን እስከሚቀጥለው አመት ድረስ ቀርቶ እስከ ዛሬ ወር ድረስ በእርግጠኝነት በህይወት አለው ብለህ ልትናገር አትችልም። በል የዛሬዋን ቀን እጨርሳታለሁ ልትል አትችልም። ይሄው የምናየው ነው ማለት ነው። ሰው እከሌ ድንገት ወጣት ሆኖ ሳያበቃ አንዳንዴ ምንም አይነት ህመም ከልጅነት እስከ እውቀት ምንም አይነት ህመም የማታይበት ጠንካራና ጤነኛ የሆነው ሰውዬ ወጥቶ ወይ በአደጋ ወይ በሆኑ ነገሮች በዛው ወደ አኺራ ሲሄድ ይታያል ማለት ነው። ስለዚህ ይሄንን የሚያህል ጠንካራ የኢስላም ማዕዘን ይሄ ሁሉ ፈዳኢሎችና ጥቅሞች ያለበት ስርዓት መፈጸም እየቻለ من استطاع إليه سبيلا እንዳለው አላህ Subhanahu Wa Ta'ala በሐዲስም ላይ ያው الزاد والراحلة ተብሏል። ሐጅ ደርሶ እስከሚመጣበት ጊዜ ድረስ መጓጓዣና ወጪ የመሳሰሉት ነገሮችን ማሟላት የቻለ ሰው ፈጠን ብሎ ነው ሐጅ ማድረግ ያለበት ማለት ነው። ለዚህም ምናሉ ነብዩ አለይሂ ሰላቱ ወሰለም فإن أحدكم لا يدري ما يعرض له ምን እንደሚገጥመው አያውቅምና ታሞ ያልጋ ቁራኛ ሊሆን ይችላል። የሐጁ መንገድ ሰላም ላይ ሆነ ይችላል። በጣም በድሮ ጊዜ የእርስ በርስ ጦርነቶች በጎሳዎች ይሄ የመካ መዲና መንገድ ብዙ ችግሮችን ያሳለፈ ነው ይላሉ። በጎሳዎች ጦርነት በተለያዩ አደጋዎች ምክንያት መንገዱ አማን የማይሆንበት ሁኔታ አለ። ሰውየው ዛሬ ያገኘውን ገንዘብ ነገ ሊያጣው ይችላል። ታሞ ሊተኛ ይችላል። ወደ አኺራም ሊሄድ ይችላልና فإن أحدكم لا يدري ما يعرض له ምን እንደሚገጥማችሁ አታውቁምና ሐጅ የወጀበበት ሰው ቶሎ ብሎ ሐጁን ማድረግ አለበት ይላሉ ረሱል አለይሂ ሰላቱ ወሰለም። ሰይድና ዑመር ከዚህ ጋር በተያያዘ ብዙ አثاሮች አሏቸው። አንዳንዶቹን መርጠን ለማየት ያህል وقال عمر بن الخطاب رضي الله عنه ليموت يهوديا أو نصرانيا يقولها 3 مرات ሶስት ጊዜ እየደጋገሙ ሰይድና ዑመር ምን አሉ? ሰውየው ከፈለገ ይሁዲ ቢፈልግ ነስራኒ ሆኖ ይሞት፣ ይሁዲ ነስራኒ ሆኖ ይሞት ነው አሉ። ደጋግሞ ማን ነው እሱ? ረጁሉን ማተ ወለም يحج يعني ሐጅ ወጅቦበት በቂ አቅም ኖሮት
ሐጅ ሳያደርግ በዛው የሚሞት የሆነ እንደሆነ ማለት ነው ወጀደ لذلك ሰዓተን ወኹልየት ሰቢሉሁ መንገዱም አማን ሆኖ ሰላም ሆኖ አቅምና ሐጅ የሚያደርግበት ጤንነትና ገንዘብ ኖሮት ሐጅ የማያደርግ ሰው እንደ ማለታቸው ነው በሌላ ሪዋያ ላይ من أطاق الحج ولم يحج حتى مات فأقسم عليه أنه مات يهوديا أو نصرانيا ሐጅ ማድረግ እየቻለ ገንዘብ ጤንነት አቅም መንገዱም ሰላም ሆኖ ሁሉ ነገር ተመቻችቶለት ሐጅ የማያደርግ የሆነ እንደሆነ ይሄ ሰውዬ ይሁዲ ነስራኒ ሆኖ ሞቷል ብላችሁ ምላችሁ ብትናገሩም ግድ የለም በማለት ይናገራሉ ይሄ ሁሉ እንግዲህ በርግጥ አንድን ሰው በተናጠል ሐጅ ያላደረገ የሆነ እንደሆነ ነስራኒ ነው ወይም ይሁዲ ነው ማለት ባይሆንም መልእክቱ ነገር ግን ዑመር ምን ያህል ተሽዲድ እንደሚያደርጉና ምን ያህል በጣም ጠንካራ ካሳለፍናቸው የቁርአንና የሐዲስ መልእክቶች በመነሳት በመንደርደር እዚህ አቋም ላይ መድረስ ችለዋል ሚና ላይ ማነው አረፋ ላይ አንዳንድ ሰዎችን ጥምጣማቸውን ጠምጥመው ይሄ ቀሚስ ጀለቢያቸውን ለብሶ አያቸው ይባላል ዑመር ምንድናቸው እነዚህ ሰዎች ለምን ሐጅ ከሁጃጆች ጋር አልተቀላቀሉም እንደዚህ የሚያደርጉ የሆነ እንደሆነ فأضربوا عليهم الجزية ما هم بمسلمين አሉ ይባላል يعني በካፊር ላይ የሚጣለው ግዴታ እጥልባቸዋለሁ እነዚህ ሙስሊሞች አይደሉም እስከ ማለት ደርሰዋል ከዚህ አንፃር እንግዲህ ሐጅ ስንፈልግ ሲመቸን እኛ ደስ ሲለን ምናምን የምናደርገው ነገር አይደለም ይሄ የአላህ አዚማ ነው የአላህ Subhanahu Wa Ta'ala ግዴታ ነው አምስት አውቃት ሰላት እንደምንሰግደው ረመዳናችንን እንደምንጾመው ሰላታችንን እንደምንሰግደው ዘካችንን ቆጥረን አስበን እንደምንሰጠው ሁሉ ይሄም አንዱ ወሳኝ የሆነ የኢስላም ማዕዘን ነውና በሐጅ ጉዳይ ላይ መዘናጋት አያስፈልግም ማለት ነው እንግዲህ ከዚህ በኋላ ደግሞ አንድ ለሐጅ የተነሳ ሰው ለሐጅ ከመነሳቱ በፊትና ሐጅ እያደረገ እያለ አንዳንድ አዳቦችና ስርዓቶች አሉት በርግጥ ማንኛውም ለመንገድ የተነሳ ሰው የመንገድ አዳብ ሰፈር ቢኖርም በተለይ ደግሞ ከሐጅ ጋር ከዑምራ ጋር በተያያዘ ዑለሞች የሚመክሯቸው ምክሮች አሉ የመጀመሪያው አንድ ለሐጅ ጉዞ የተነሳ ሰው የሚመከረው የመጀመሪያው ምክር ምንድነው ይላሉ إخلاص العمل لله سبحانه وتعالى ይህንን ሐጅ የሚያደርግበት ዓላማ የአላህ Subhanahu Wa Ta'ala ውዴታ ለማግኘት ሐጅ በማድረግ የሚገኘው ምንዳ ለመቋደስ እንዲሁም አላህ ግዴታ ያደረገበትን ፈሪዳ ለመወጣት በሚል ንያ መሆን አለበት እንጂ አንዳንድ ጥቅማ ጥቅሞች የዱንያ ጥቅም ስም ዝናን ምናምን ለማግኘት አንዳንዴ ሰዎች በነጠላ ስማቸው የማይጠሩበት ሁኔታ አለ ሐጂ ፉላን እየተባለ መነገሩ ልክ እንደ ወታደራዊ ማዕረግ ወይንም እንደ ትምህርት ደረጃ ሁሉ በየኢማኑም የእስልምናውም ደረጃ የሚለካው ሐጂ በመባል የሚመስለው አለ እና እኔ እስከመቼ ድረስ ሐጂ ሳልባል ምናምን ብሎ የሚቆጨውም አይጠፋም ይሄ አው ሐጅ ሳላደርግ ይሄንን ፈሪዳ ሳልወጣ ግዴታዬን ሳልወጣ እዛ ሁጃጆች የሚያገኙትን ፈዳኢል ይሄንን ሁሉ ጥቅማ ጥቅም ሳላገኝ ብሎ ሊቆጭ ይችላል ግን ስሙን ተቀጽላ ስሙና ማዕረጉን ለማግኘት ይሄ ዱንያ ጥቅም ነው ዝና ነውና ይሄ ተቀባይነት የለውም ለዚህ ነው ዑለሞቹ ምን ይላሉ في قول الله تبارك وتعالى واتموا الحج والعمره لله يعني ሐጅንና ዑምራን አሟልታችሁ ፈጽሙ ለአላህ ብላችሁ የሚለውን ትእዛዝ ሊላህ የሚለው ድሮስ ዒባዳ ለማን ነው የሚፈጸመው ለአላህ እኮ ነው ዒባዳ ለአላህ ነው የሚደረገው ነገር ግን ልክ ሐዲስ አልቁድሲ ላይ ሲያም ላይ ኩሉ ዐመል ኢብኒ አደም ለሁ ኢላ الصوم فإنه لي وانا اجزي به ሁሉም ዒባዳ ሰላትም ዘካም ለአላህ ነው የሚደረገው ለአላህ ተብሎ የሚፈጸመው ጾም ግን የኔ ነው አለ አላህ Subhanahu Wa Ta'ala የኢኽላስ ምልክት ስለሆነ የፍጹም የታማኝነት ማረጋገጫ ስለሆነ ምክንያቱም ሰውየው በልቶ ጠጥቶ አፉን ጥርግ አድርጎ እንደደከመው መስሎ የዛሬ ጾም ምናምን ብሎ ማመሳሰል ይችላል የእውነት ግን ማንንም በማያየው ቦታ
ማንንም በማይሰማውን ቦታ ብቻውንም ሆኖ አይበላም ርቦት አይጠጣም ጠምቶት ደክሞት እህል ውሃ አይቀምስም አንድ ፍሬ ሆዶ ያስገባም ማን ያየኛል ይላል الله سبحانه وتعالى ያየኛል ይላል ማንንም ባየው ማንንም ባይሰማው يعني عنوان الاخلاص ይላሉ ጾም የታማኝነት የእውነተኝነት የጽድቅ ምልክት ነውና ለዚህ ነው الصوم لي ያለው ሐጅም ላይ ብዙ ጊዜ ሐጅና ዑምራ ላይ ሪያ ይገባበታል ሳያውቀው የሚሆን ሳያውቀው ሰውየው ሰዎች ላይ ለመፎከርም አስቦ ይሁን ሄጃለሁ ሐጅ መሄድ መካን መርገጥ ትልቅ ነገር ነው ትልቅ ሸረፍ ነው በዱንያም በአኺራም ትልቅ ነገር ነው ትልቅ ፈዲላ ነው እና ሌላ ሐጅ ባላደረጉ ሰዎች ላይ እኔ ሐጅ ሄጄ መጣው መካ ሄጄ ዘምዘም ጠጥቼ ዛ ሐጅ ያለን ዑምራ ያለን ምናምን ይያለ ሲያወራ ዒባዳውን ሰላት ሰገድኩ ለሊት የዚህን ያህል ሰገድኩ ዚክር የዚህን ያህል አደረኩ ምናምን ለተናገራለ አትናገርም አይብ በፍጹም አይነገርም በተለይ መደበቅ የምትችለውን ኸይር ስራ መደበቅ እስከምትችለው ሁሉ ሚስጥር አድርገው ደብቀው አላህ ብቻ ይወቅልህ ማንንም አይወቅልህ ማንንም አይስማልህ ማንንም አይልህ አላህ Subhanahu Wa Ta'ala ብቻ ይልህና እሱ ያመስግንህ እሱ ምን እንዳይክፈልህ ሙእሚን ይሄ ነው ማለት ነው እንጂ ሌላ ስም ዝናን የሚፈልግበት ሁኔታ የለም ብዙ ጊዜ ከዚህ ከሐጅና ከዑምራ ጋር በተያያዘ ይሄ ጉራ ዝና ምናምን ነገሮች ስላለው الله سبحانه وتعالى حجاجوች ሙዕተሚሮች زواሮች ስራቸውን በእخلاص እንዲሰሩ ምን አለ واتموا الحج والعمره لله لا الله سبحانه وتعالى አጥርታችሁ ሐጁንና ዑምራውን ሞልታችሁ ፈጽሙ ይላል ለዚህ ነው የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም فيما اخرجه الامام الترمذي في شمائله وصححه الشيخ الألباني في مختصر الشمائل لي صحيح انه اندالوت انس بن مالك اندزغبوت رضي الله عنه حج رسول الله صلى الله عليه وسلم على رحل رث وعليه قطيفة لا تساوي 4 دراهم فقال عليه الصلاة والسلام اللهم اجعله حجا لا رياء فيه ولا سمعة أو كما قال النبي صلى الله عليه وسلم يا الله ملكتني عليه الصلاة والسلام حج አደረጉ ይላሉ አነስ እና ለመጓጓዣ የተጠቀሙባት እንስሳ ላይ የምትጣላዋ እንደ ኮርቻ ያለችዋ ነገር ረፍናታ عتيق يعني ያረጀ ርጅት ያለና ብስብስ ያለ ተራ የሆነን ኮርቻ ተጠቅመው ይህ ረህል ደግሞ ወይንም ደግሞ ኮርቻው የተጣለበት የለበሰው ልብስ ደግሞ 4 ድርሃም 4 ብር ምናምን የሚያወጣ ልብስ ተደርጎበት በዛ ላይ ሆነው ነው ሐጅ ያደረጉት የአላህ መልእክተኛ አለይሂ ሰላቱ ሰላም አተው አይደለም ተቸግረው አይደለም ይሄ ሐጅ ሲደረግ ለአላህ ዝቅ ለማለት ለሱ ለመተናነስ ነብዩ አለይሂ ሰላቱ ወሰለም በዚህ መልኩ ጉዟቸውን ጀመሩና ሐጅ ያደረጉ ምን አሉ اللهم اجعله حجا لا رياء فيه ولا سمعة يا ربي ይሄንን ሐጅን ከይዩልኝም ከይስሙልኝም የጸዳ ሐጅ አድርግልኝ አሉ እንግዲህ በነብዩ ደረጃ ሰለላሁ ዐለይሂ ወሰለም ከነብዩ የተሻለ ለአላህ ፍጹም ታማኝ ማን ሊኖር ነው ሰለላሁ ዐለይሂ ወሰለም ስራ ለአላህ ከማጥራት አንፃር በእخلاص ከመስራት አንፃር ከነብዩ አለይሂ ሰላቱ ወሰለም የተሻለ ማንንም ሰው ልጠራልኝ አትችልም ከመሆኑም ጋራ ግን ምንም አይነት ይውልኝ ይስሙልኝ ለዝና ለፉከራ ለምናምን ሳይሆን እንደው ለአንተ ብቻ ጥርት ብሎ የገባ ሐጅ አድርግልኝ ብሎ ዱዓ ያደርጉት ነበር ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ለኔና ለአንተ ትልቅ ተንቢህ ነው ለሐጅ ስንነሳ የመጀመሪያ ግባችን የመጀመሪያ ዓላማችን ትልቁ هدف ታርጌታችን ምን መሆን አለበት አላህን ማስወደድ በዚህ ሐጅ አላህ Subhanahu Wa Ta'ala ለሁጃጆች የሚከፍለውን ምንዳ ከአላህ ማግኘት የሚል ጥርት ያለና ትክክለኛ የሆነን ንያ ይዘን መነሳት አለብን ማለት ነው ለዚህ ነው ከዚህ ታማኝነትና ኢኽላስ ጋራ የሚጻረሩ ብዙ ምሳሌዎችን መጥቀስ ይቻላል አንዳንድ ሁጃጆችን አይታችሁ ከሆነ ማየታችንም ማይቀር ነው ያው ሙብተሊን
በፌስቡክ በመናመኑ በዚህ በሶሻል ሚዲያ ላይ ምናምን ሰውየው ኸይር ስራውን ይውልኝ እያለ እየለጠፈ ለህዝቡ ሁሉ እየጋበዘ ስራውን ያሳያል ማለት ሊደብቀው የሚገባውን ስራ እኮ ነው ደብቀው የሚገባውን ስራ ከኋላ ካዕባው እንዲታይ አድርጎ ይخلفያው ካዕባ በደም እንዲታይ አድርጎ ይቆምና ሰልፍ ይነሳል ለዚህ ያደረገ ይነሳል በደም በማይነሳ ደሞ ይሁን የማይታየው ደሞ ከመሰለው حتى ተላላፊዎችን እንኳን ሳይቀር እየጠየቅ አንድ ያንሳኝ ከጓደኛዬ ጋር በዚህ በኩል ምናምን ያለ ፎቶ ይነሳል ያን ፎቶ አንስቶ ምን ላይ ለጥፍ ነው ፌስቡክ ላይ ለጥፍ በዋትስአፕ ከጓደኞቹ ጋር ሊላላክ ምንድነው ትርጉሙ ምንድነው አላማው በላንዳንዱ ጠጠር እየወረወረ ድንጋይ ጠጠር ጀመራት ላይ ጠጠር እየወረወረ ያነሳል በአንድ እጁ ይወረወራል በሌላ እጁ የሚያነሳል ማለት ነው ይሄን ብዙ ተመልክተናል ጸጉሩን እየተላጨ شوف عباده كونه انما جعل الطواف بالبيت والرمي بالجمرات والسعي بين الصفا والمروه لاقامه ذكر الله لنبينا عليه الصلاه والسلام بكعبه مزور يتدنققوا بصفانا مروه محل مملالس يتدنققوا ጠጠር እዛች ጉድጓድ ላይ መጣል የመሳሰሉት ዒባዳዎች ዛ መሻዕር المقدسه ላይ የሚፈጸሙ ተግባሮች ሁሉ አላህን ማስታወስ ነው አሉ ነብያችን አለይሂ ሰላም ትልቁ ቁም ነገራቸው አላህን ማውሳት እሱን ማጥራት እሱን ለሱ መታዘዝ እሱ እንድንሆን ባዘዘን መልኩ ለሱ እስላም ማድረጋችንን ማሳወቅ ነው ይሄንን ደግሞ ለአላህ ፍጹም ታደርገዋለህ እንጂ ለሰው የምታሳይበት ሁኔታ የለም ማለት ነው ለዚህ ነው እንግዲህ ማንኛውም ዒባዳ ቢሆን ስራውን መደበቅ እስከቻለን ድረስ መደበቅ ይሄ የእውነተኛ ሙስሊም ምልክት ነው ማለት ነው ለዚህ ነው ነብያችን አለይሂ ሰላቱ ወሰለም فيما رواه الامام الترمذي رحمه الله واصله في صحيح مسلم ይላሉ من قالوا النبي صلى الله عليه وسلم አንድ ቀን يا ابا هريره አሉት አንተ አቡ ሁረይራ ወይ አሉት اولئك الثلاثه اول خلق الله تسعر بهم النار يوم القيامه አሉት ሶስት ሰዎችን ተጠቀሱና የአላህ መልእክተኛ አለይሂ ሰላቱ ወሰለም የመጀመሪያው ሰው በአላህ መንገድ ላይ في سبيل الله የወጣ ሰይፍ ይዞ የአላህን ዲን ከጥቃት ለመከላከል ጂሃድ የወጣውን ሙጃሂዱን የቂያማ ቀን ጠንካራ አድርገህ ነበር ጀግንነት ወኔ ሰጥቼህ ነበርና ምን አደረክበት ሲለው ይሄው በሰጠኸኝ ወኔና ጀግንነት ተጠቅሜ ባንተ መንገድ ላይ ተፋለምኩኝ ያንተን ዲን አስከበርኩኝ ብሎ ይናገራል አሉ ከዛ ምን ይለዋል አላህ ውሸታም ይለዋል وتقول الملائكه كذبت ملائكه ውሸታም ይሉታል እዛ ሜዳ ላይ ወጥተህ ከጠላት ጋር የተፋለምከው እኮ አንተ ጀግና ወንድ ጎበዝ እንድትባል ነበር وقد قيل በቃ እዚህ ምንም የምታገኘው ምን እንዳይለም እዛ ዱንያ ሀገር ተብሎልሃል አይው ተብሎልሃል እንዲባልልህ አልነበር እንዲነገርልህ አልነበር ተብሎልሃል ዛሬ ምንም ዋጋ አታገኝም ዋጋ አለማግኘት ብቻ ቢሆን ኑሮ ምንም አልነበረም شوف ዋጋ አለማግኘት ብቻ ጂሃድ ወጥቶ ሰውየው ዋጋ አለማግኘት በራሱ ክስረት ነው ግን ከዚህ በላይ ጀሃነም እሳት መጀመሪያ የምትለኩስባቸው ሶስት ሰዎች ናቸው አሉ ነብያችን አለይሂ ሰላም የመጀመሪያው ሰውዬ ይሄ ነው እሺ ጂሃድ ወጥቶ ለአላህ ብሎ ስላልሆነ ለስም ለጉራ ስለነበረ ውሸታም ተብሎ እሳት ይወርዳል ሁለተኛው ሰውዬ ደግሞ ሀብታም ነው ገንዘብ አለው ምን አደረክበት በገንዘብ አላህ ያወቀ ነው የሚጠይቀው ተባረከ ወተዓላ ያወቀ ይጠይቀዋል ሰደቃ ሰጠውኝ ዝምድናዬን ቀጠልኩበት የተቸገሩ ሰዎችን አበላሁኝ አጠጣሁኝ ውሸታም وتقول الملائكه كذبت መላእክቶች ውሸታም ይሉታል አንተ የተባልከው እሳቸው ለጋሽ ናቸው ቸር ናቸው እንደሳቸው የሚሰጥ አለ እሳቸው እኮ ተብሎ እንዲነገርልህ ነበር ተብሎልሃል ሶስተኛው ሰውዬ ደግሞ ቃሪ ነበር ቁርአንን የሐፈዘ ቁርአንን የቀራ በየመናቢሩ በየምሕራቡ ላይ ቁርአንን የሚቀራና ዒልም የሚያስተምር ነው ይሄም ሰውዬ እንደዚሁ ዒልም ሰጥቼህ ነበር ምን አደረክበት ሲባል ያንኑ መልስ ይመልሳል ያው መልስ ይመለስለታል እነዚህ ሶስቱ ሰዎች ማለት ስራን ለአላህ ተብሎ የሚሰራን ስራ ከአላህ ሌላ ላለ ነገር በማዋላቸው ምክንያት ለዚህ ትልቅ ችግር የተዳረጉበት ሁኔታ አለ ማለት ነው ስለዚህ ስራን ማጥራት ያስፈልጋል ቀደምት አባዎቻችን ሰለፉን الصالح رضي الله عنهم من الصحابه والتابعون لهم باحسان ማንኛውንም ኸይር ስራ የተባለ ነገር ሁሉ ይደብቁ ነበር ለብቻቸው አላህ እንጂ
ማንንም እንዳያይ ይደብቁ ነበር ለምን ስራቸው እንዳይበላሽባቸው ማለት ነው እንደ ምሳሌ ለአመታት 10-20 አመታት ለሊት ተነስቶ ቁርአን የሚቀራና የሌሊት ሰላት የሚሰግደው ሰውዬ ያ ሁሉ ጊዜ ሚስቱ አታውቅበትም ነበር ይባላል يعني ምን ያህል ቢጠነቀቅ ነው ምን ያህል ኢኽላስ ቢያደርግ ነው ከጎኑ የምትተኛው ባለቤቱ ሳትሰማ ልክ እንቅልፍ ሲወስዳትና የመጨረሻ ስትተኛ ቀስ ብሎ ተነስቶ ውዱ አድርጎ ይናጂ ረባው Subhanahu Wa Ta'ala ከአላህ ጋር ይነጋገራል ልክ ፈጅር መድረሻ አካባቢ መጥቶ ይተኛል ምንም የምታውቀው ነገር የለም ይሄ እንግዲህ በባለቤቱ ደረጃ እንደዚህ ሚስጥር ማድረግ ከቻለ ጎረቤት ይሁን ጓደኛ ይሁን ሌላ ሰው ይሁን ፍጹም የዛን ሰውዬ ስራ ማንም ሊሰማበት አይችልም ማለት ማንም ሊያወራበት አይችልም ማን ብቻ ይይለት አላህ ይይለት Subhanahu Wa Ta'ala አላህ ያመስግነው ማለት ነው يعني ይሄ እንግዲህ ምን ያህል በኢኽላስ ልባቸው የተሞላ እንደሆነ ነው የሚያሳየው ሌላው የሚጠቅሱት احد السلف يعني ለብዙ አመታት እህል እንደ ዱቄት ያለ እህል ከቤቱ ወደ ምስኪኖች ቤት በጀርባው ተሸክሞ ማለት ነው በሰራተኛ በተሸካሚ ምናምን ማድረግ እየቻለ ገንዘቡን አላጣ ነገር ግን ያንንም ቢያደርግ ይሄ ኸይር ስራው ምን ይሆናል ሰው ሊሰማበት ነው ዛሬ የሚገኝ ተሸካሚ ነገ አይገኝም ነገ የሚገኘው ተነገራ አይገኝም ስለዚህ በሌሊት ጨለማን ተገና አድርጎ ጸጥረጭ ባለበት ከቤቱ እህል እየተሸከመ ስንዴና የመሳሰሉ ነገሮችን እየተሸከመ የደሃ ቤቶችን ለይቶ ያውቃል ቤታቸው ላይ ያስቀምጥላቸዋል አሁንም ቤቱ ይሄዳል እህል ያስቀምጣል ቤታቸው ላይ ያስቀምጥላቸዋል የሄዶች ቤት በሙሉ በእህል ሞልታ ታድራለች ለሌሊት ለሱብሒ ሲነሱ እህል ያያሉ ማን እንዳስቀምጥላቸው እንኳን አያውቁም ነበር ለአመታት አንድ ቀን አይደለም አንድ አመት አይደለም ለብዙ አመታት በዚህ መልክ አንድ ሰው ማን ነው ይሄንን የሚሰራው ማን ነው ይሄንን የሚያደርገው ተብሎ ማንንም ሳይወቅ ሰውየው የሞት ዕለት ማን እንደሆነ ታወቀ ሱብሃንአላህ العظيم የሞት ዕለት ስራቸውን እስከ መጨረሻ ድረስ ድብቅ አድርገው በል ለሚስኪኖች ሰደቃ ሲያደርጉ የተሸከሙበት ጀርባቸው ጀናዛቸውን የሚያጥቡ ሰዎች ጀርባቸው እንደዚህ ተልጦ ወይንም ደግሞ በልዞ አዩት ይባላል ለአመታት የተሸከሙበት ማለት ነው በዚህ ደረጃ ስራቸውን ሚስጥር የሚያደርጉና የሚደብቁ ነበር ሰይድና عبد الله بن عمر رضي الله عنهما رأى رجلا يصلي ويتابع سو يوا አጠገባቸው ሆኖ ረካዓትን እየሰገደ ያሰላምታል ረካዓትን እየሰገደ ያሰላምታል ረካዓትን እየሰገደ ያሰላምታል ከዛ فقال له ما هذا من يدرك ነው አሉት እንግዲህ የሱብሂ ቀብልያ 2 ረካዓ ነው ወይንም የዙህር ቀብልያ 4 ረካዓ ነው እሱ ግን ያሰላምተ ይሰግዳል ያሰላምተ ብዙ ምንድነው የምትሰግደው አሉት قال اني لم اصلي البارحه የማታ ለሊት የምሰግደው ሰላት ስላመለጠኝ ያንን ለማካካስ አሁን ብዙ እየሰገድኩ ነው አላቸው እኛ ብንኖር በዋዛ እናልፈው ነበር ابن عمر ይሄንን ሁኔታ በዋዛ ላይ አልፎት አልፈለጉም فقال اتريد ان تخبرني الان ማታ ለሊት እየሰገድክ እንደምታደር ልትነግረኝ ፈልገህ ነው አሉት ይሄ መታረም ያለበት ነገር ነው ማለት ነው ዛሬ ጾመኛ ነኝ ሲል ሰውየው በቀደም ኢፍጣር ላይ እንደዚህ ምናምን ያለ ሲያወራ ሰኝና ሐሙስ ጾም ሊሆን ይችላል በወር 3 ቀን ጾም ሊሆን ይችላል የሌሊት ሰላት ሊሆን ይችላል የተለያዩ ዒባዳዎች ሰደቃዎች ምናምኖች እንዲሰጠው እንዲያደረኩ እንዲብዬ ምናምን ያለው የሚናገር ከሆነ ይሄ ሰው ይመታረም አለበት ማለት መስተካከል አለበት እንዲህ አይነት ዒባዳዎች ለሰው አይነገሩም አላህ ቢያውቅልህ አይበቃህም ለምን ስራህን ታበላሻለህ እየነገርከኝ ነው ብለው ابن عمر ተቆጡት ማለት ነው ኢዘን فمن كان يرجو لقاء ربه فليعمل عملا صالحا ولا يشرك بعبادة ربه أحدا يعني كجيتاو كالله جرا مجنانية تسفاي ميادرجنا يميامن سو ملكا من سرا يسرا بزي بخير سرا ودقمو كالله سبحانه وتعالى لا يعلن النجر مننم أي فلق أنا أغنى الشركاء عن الشرك من عمل عملا أشرك فيه معي غيري تركته وشركه اندملوا الله سبحانه وتعالى بحدث القدسي لي الله علي الى نبينا عليه الصلاه والسلام من على الله سبحانه وتعالى اني بغارا كمسرا سرا يلاكنن
በጋራ የሚሰራ ስራ እኔ አልፈልግም ስራን መስራት የፈለገ ለኔ በብቸኝነት ይስራልኝ እኔን አስቦ ብቻ እኔን አቅዶ ብቻ ሌላ የዱንያ ጥቅማ ጥቅም ዝና ስም ይዩልኝ ይስሙልኝ የመሳሰሉትን ነገሮች የሚያስብ የሆነ እንደሆነ ስራውንም ሰውየውንም ተዋለው ይላል አላህ Subhanahu Wa Ta'ala ስለዚህ የመጀመሪያው አንድ ሐጅ የሆነ ሰው ሊመከርበት የሚገባው ነገር ምንድነው በሐጁ ላይ የአላህን Subhanahu Wa Ta'ala ውዴታን ምንዳን እንጂ ሌላ ምንም ነገር መፈለግ የለበትም ማለት ነው